ኢምራን ጀምር። እሺ አመሰግናለሁ። ያው መምህር ጥቅስ ከጠቅሰዋል። ጥቅስ መጥቀሱ ሳይሆን ሶስቱ አካል አብ፣ ወልድ፣ መንፈስ ቅዱስ እንዳሉ አምላክ እንደሆኑ ማስረጃ አላቀረቡም። እንደዛ ብሎ የሰበከ ነብይ እንዳለ ሊያሳዩን አልቻሉም። እኛ ግን በማስረጃ ስላሴ የሚለው አስተምሮ የመጣው ኢየሱስ ካረገ በኋላ እንደሆነ የመጣውም ደግሞ ከህንዳውያን እንደሆነ እሱ ግን ሊመልሱ አልቻሉም። አንድ ሙግት ላንሳላችሁ። ሲጀመር በክርስትና ክርስቲያኖች ብሎ እንደምን አዳምጡኝ። ይሄኛው አምላክ አባት ነው፣ ይሄኛው ልጅ ነው፣ ይሄኛው ደግሞ ሚስት ነው ወይም ደግሞ እናት ነው ይላሉ። ሰምታችሁኛል? የሆነ ማህበረሰብ ነገር ወይም ደግሞ እንደ ቤተሰብ ነገር ማለት ነው። አባት ልጅና እናት ማስረጃ ላሳያችሁ። ይሄኛው አብ ነው፣ አባት ማለት ነው፣ ወልድ ልጅ ነው፣ መንፈስ ደግሞ እናት ነው ላሳያችሁ። ይሄ መጽሐፍ ታላቁ የቤተ ክርስቲያን ዳግማዊ ሙሴ የጻፈው ቅዱስ ኢጲፋንዮስ ነው የጻፈው። ኒላ ተመልከቱ። እዚህ ጋር የአዳም እናት ነኝ ብሎ ያስቀምጣል። ሁላችሁም ይሁ አዳም ከሕያው ከእግዚአብሔር አባት ከሕያው መንፈስ ቅዱስ እናት የተገኘ የተፈጠረ ነው አለ። መንፈስ ቅዱስ እናት ነው ይላል። ስለዚህ በክርስትና ሶስት አምላኮች አሉ። አንደኛው አባት፣ አንደኛው ልጅ፣ አንደኛው ደግሞ እናት ነው ይባላል። ይሄ እንዲህ ብሎ አእምሮ እንዴት ብሎ ይቀበለዋል? ከየት ነው ያመጣችሁት? መጽሐፍ ቅዱስ አያውቀውም። ለአእምሮም ሊቀበሉ አይችልም። ሲጀመር ኢየሱስ ራሱ ምንድን ነው ያለው? ላሳያችሁ። መጽሐፍ ቅዱስ ራሱ ተመልከቱ ምን እንደሚል ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉ አባት አለ። አንድ አምላክ ነው ያለው። አንድ አምላክ ነው ማለት ነው አባት ነው። ከሱ ውጭ ሌላ አምላክ የለም። ተመልከቱ። ሃይማኖት አበው ሙስሊም በማስረጃ የሚያወራ አባት ሌላም ጊዜ ሲያወሩ ኢንሻአላህ በጥቅስ አድርጉት። እሺ ያው ሃይማኖት አበው ምንድነው የሚለው? በአባቴ ስም የምሰራው ስራዎች ምስክር ናቸው ሲል ከእግዚአብሔር በቀር አባት ያለው ማን ነው አለ። ኢየሱስ አባት የሚለው እግዚአብሔርን ነው። ያ እግዚአብሔር ደግሞ ከሱ ውጭ ሌላ አምላክ የለም። ለዛ ነው ኤፌሶን ላይ አንድ አምላክ የሁሉ አባት አለ የሚለው። ቀጥሎ ሳምናለ ኢየሱስ ዮሐንስ ወንጌል ምዕራፍ 8 ላይ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው አለ። ኢየሱስ ሰው ነኝ ከእግዚአብሔር እየሰማውን የምናገረው አለ። ቀጥሎ ምን አለ? እናንተ የአባታችሁን ሥራ ታደርጋላችሁ። እኛ ከዝሙት አልተወለድንም፣ አንድ አባት አለን፣ እርሱም እግዚአብሔር ነው። አንድ አባት ነው ያለው፣ አንድ አባት፣ ከዛ ውጭ አምላክ የለም። ግን ክርስቲያን ወገኖቻችን ከአንዱ አምላክ ኢየሱስ ካመለከው ውጭ ምን ታደርጋላችሁ? አምላክ የሆነ ኢየሱስም ታመልኩታላችሁ። ያሳዝናል በጣም። ግን የሚያስቀው እንደሚያዘው ነገር ግን ለዚህ አስተሳሰባችሁ ማስረጃ ልታቀርቡ አልቻላችሁም። እንፍጠር አላችሁ። እንፍጠር የሚለው ለመላክ እንደሆነ መጽሐፈ ኩፋሌ የእግዚአብሔር ቃል መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ላይ አሳይተናል። ቀጥሎ እንፍጠርለት አሉ ብለዋል። እንፍጠርለት አይልም የሚለው ልፍጠርለት ነው። ተመልከቱ ያጀማ ስላሴን ለማሳየት ሶስቱን አምላክ ለማሳየት ብለው የእግዚአብሔርን ቃል ለወጡ። ተመልከቱ እንደዚህ ይላል። እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸው ረዳት እንፍጠርለት ይላል የአማርኛ ትርጉም ላይ። ግን ወደ ሂብሩ ስንመጣ የሚለው መምህር ሄዱ። ወደ ሂብሩ ስንመጣ ምንድነው የሚለው? ከበዳቸው ያጀማ ሶስተኛ መምህር አወይ ፍትህ አወይ ሰዳ ሶስተኛ መምህር ነው ያጀማ ታዘቡ። አያቸው ይሄን ያለ መምህር እኛ ፊት መቆማችሁ ማለት ይሄን ነው። ስለዚህ እንፍጠርለት የሚል የለም የሚለው ልፍጠርለት ነው። ሱብሃንአላህ መምህር ባኩትን ካሉ ይመለሱና የምታመልኩትን ሶስት አምላኮች ያስረዱን። ወኢላ እዚህ ጋር የሚያዳምጠው 6500 ሰው ስላሴ መጽሐፍ ቅዱስ ላይ እንደሌለ ሶስት አምላክ እንደምታመልኩ ፍጡር እንደምታመልኩ ሊታመን ነው። ስለዚህ ባካችሁ መምህራን ካላችሁ ግቡ። ይገርማል። ሰዓቴን አቁምልኝ ይምጡ መምህር ሰዓቱን አቁም። እሺ እንግዲህ እንደ አወያይነቴ መምህሩ መውጣት አልነበረባቸውም። እንግዲህ ማስረጃ ተጠይቀዋል። እስካሁን ምንም ያሳዩት ማስረጃ የለም። ሁላችንም ሙስሊሞችም ክርስቲያኖችም ማየት የምንፈልገው ነገር ስላሴ መጽሐፍ ቅዱስ ላይ መኖሩን ነው። እሱ መምህር ሊያሳዩን ይገባል። ስለዚህ መምህር ካላችሁ ባኮትን ገስት ላኩና የጀመራችሁትን ውይይት ጨርሱ። ውይይት ቢከብደንም ባይከብደንም ከጀመርን መጨረስ አለብን። ይሄ ህግ አይደለም፣ ስርዓትም አይደለም። ሲከብደን መውጣት የለብንም። ኦኬ። ስለዚህ ተመለሱ ባኮትን። ይሄን ያላችሁ ስላሴን ለማስረዳት ከባድ ነው እና ባካችሁን ያለውን ነገር ተጋፈጡ። ማምለጥ መፍትሄ ያለ እስከ መቼ ከኛ አምልጣችሁ? ክርስቲያን ወገኖቻችን መምህራን እስከ መቼ አምልጣችሁ? ትናንትና ሌሊቱን ሙሉ ሁለት መምህር ተዋይተ መጋቢብ ላይ ዛሬ ሶስተኛ መምህር፣ ሶስቱ መምህር ወጡ። ወላሂ ሶስቱ መምህር ማለት ነው። ሶስት መምህር ለምን? ስላሴ አምላካችሁ ከሆነ የማታፍሩበት ከሆነ መታችሁ እኮ በማስረጃ ማሳየት አለባችሁ። እኛ ግን ሙስሊሞች የምታመልኩ ሶስት ፈጣሪ እንደሆነ በማስረጃ እያሳየን ያለው። ተመልከቱ ትምህርት ሃይማኖት ምን እንደሚል። ስላሴ ይህን ዓለም በጥንተ ተፈጥሮ ሲፈጥሩ አለ። በክርስትና ፈጣሪዎች አሉ፣ ሶስት ፈጣሪዎች አሉ።
እንዴት ነው ሶስት ፈጣሪ የሚለው አእምሯችሁ እንዴት ይቀበለዋል? የሚገርመው ነገር ደግሞ ሶስቱ ፈጣሪዎች ራሱ ፈጣሪ ሊባሉ አይችሉም። ያጀማ ለምን ካላችሁኝ አብርሃም ቤት መጥተው ምግብ ይበላሉ፣ ኢቭን ደግሞ ይታዘላሉ። ያው ይታዘላሉ። ቀጥሎም ደግሞ በጣም ብዙ እንትኖች አሉ። ኢንሻአላህ እነሱ ላይ መጣለ ስለ አምላክ ላይ ማለት ነው። ዋናው ግን አሁን እንዳያችሁት ቄሶቹና መምህሮቹ እኛ ፊት ላውሩ አይቻሉም። ውይይት እያቋረጡ ነው የሚሉት። ታዘቡ ሙስሊሞች። ለዛ ነው ድሮም ጀምሮ አሁንም ድረስ ኑ ተወያዩ ሲባሉ የሚሮጡት። ወንድሞች ሐሳብ ጨምሩበት እባካችሁ። መምህር እያሰማችሁ ነው። እባካችሁ ግቡ። ከስራ አይቻችኋል፣ እየሰሙ ነው ያሉት። ግቡ። ከስር ጆይንሱ ይታያል። ግቡ እባክዎት። ቀጥሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። የሆነ ሐሳብ እንትን ልበልና በመሰረቱ ያው እንደተመለከታችሁት ነው። በምንም ተአምር በዚህ አይነት ፍትሃዊ በሆነ ደረጃ እንደው ከተወያዮች መካከል የሆነው ወንድማችንን እንዳወያይ አድርገን ቁጭ ብለን እዚህ ጋር ውይይት ሲደረግ ሰምታችኋል። ላይክ ፌር ሆኖ ሳዳም ዛኪር ቪዲዮ ከፍቶ ደስ ወይ ማለት ነው። ግን በእንደዚህ አይነት ሁኔታ የትም እንደዚህ ሲዩቲብል ኤሪያ ልታገኟችሁም የተመቻቸ ቦታ ማለት ነው። በዚህ በተመቻቸ ቦታ ላይ ሃይማኖትህን መስበክ አለመቻል ማለት ውርደት ነው። እስቲ አወከርና እንደዚህ ቦታ አመቻችተን 6000 ምናምን የክርስቲያኖች ቤት ናና ሞግት ወይ አስተማር እስቲ ብላችሁ ጥሩን ተሳስታችሁ አቡኪ ሚውት ሆነሃል። ኦኬ አይ እንትን ሲያስተጋባ ጊዜ ነው ካጠገቤ ነውና ስልኩን እንትን ብሎ ተኝቷል ታውቃለህ። እና ከዛ አንፃር እስቲ ሞክሩ እንደዛ አድርጋችሁኛል ማለት ነው። ስለዚህ ይሄንን አሁንም ተጠቀሙ መምህራን ክርስቲያኖች፣ ቁጭ ብላችሁ የምትማሩ ዲያቆናት፣ መምህራን ብሉያትና ሐዲስ መጋቢ ብሉያትና መጋቢ ሐዲሶች ጭምር እያየን ነው። ማታ ውይይት ላይ መጋቢ ሐዲስና መጋቢ ብሉይ ማለት በጣም ትልቅ ደረጃ የሚሰጠው ነው በክርስትና ማለት ነው። እስቲ ኑና ሞክሩ፣ ተወያዩ፣ ተውሂድን ከስላሴ ጎን አስቀምጡና እንመልከተው፣ እንፈትሸው ነው ምለው። ሌላ ነገር አይልም አልም ኢንሻአላህ። እሳቸው መውጣታቸው ትንሽ ዲሳይፖንት አድርጎኛል። ኦኬ ሌላ መምህር መምጣቱ አይቀርም፣ ችግር የለው። አራተኛ እንጠብቃለን። ግን እዚህ ጋር አንድ ነገር ልንገራችሁ። በኔትወርክ ጉዳይ ነው እንጂ ሌላ ነገር አይደለም። ሌላ ነገር አታስቡ። ሁላችሁ ደርሶኛል። ኧረ ኔትወርክ አይደለም ፍቅሬ። ኖ ጥሩ ደርሶኛል። አሁን የምር እናቴን ነግሮኝ አንዴ የምታውቂው ያ ጀማ ይሄ መምህር አደንቃቸዋለሁ። ለምን መሰላችሁ? ቢያንስ ሲወርዱ በቃ በሳይሰደቡ በሰዓት ነው የወረዱት። ቢያንስ ተወያይተዋል፣ ያቅማቸውን መክሯል። ትናንትና ሌሊቱን ሙሉ ስንሰደብ ነበር። ስሙ ዛን ስድብ እንዴት ስንሰደብ ነበር ትናንትና። ሰምታችኋል ያሉትን አንዴ ልመልስም። እግዚአብሔር አስደፈረህ ነው የሰማሁት። መምህር ናቸው። መጋቢ ብሉይ ሐዲስ መጋቢ ብሉይ ሐዲስ ናቸው። ኦኬ እግዚአብሔር አስደፍረን ያሉ መጨረሻ ላይ አውዚ ላይ ወለሸጣረጅ። አው ግን ላልገባችሁ በደንብ አዳምጡ። መጋቢ ብሉይ ማለት በቤተክርስቲያን ታላቅ ሙፈሲር ናቸው። በስልክ ተደውሎላቸው ኤልሳቤጥ አለች። ኤልሳቤጥ ደውላላቸው በስልክ ተጠርተው የመጡት መጨረሻ ላይ ግን ከብዷቸው እሳቸውም ወጡ። ከመጣታቸው በፊት ሰድቦኝ ነው የወጡት ሌሊቱን ሙሉ እስከ ጠዋት ድረስ ማለት ነውና ቢያንስ አልተሳደውም እሳቸው። ዋናው ግን ሙስሊሞችም ክርስቲያኖችም ታዘቡ። ሶስቱ አምላክ ስላሴዎቻችሁ ምን እንደሆኑ እያሳየን ያለ ነው። አምላክ እንደማይሆኑ ኢቭን እዚህ ጋር ያው ኢቭን ምግብ እንደሚበሉ አያችሁ፣ ምግብ እየበሉ ስላሴዎች ምግብ እንደሚበሉ ኢቭን እንደሚታዘሉ ሶስት አምላክ እንደሆኑ መጽሐፍ ቅዱስ ላይ ማስረጃ እንደሌላቸው እያሳየን ህዝቡን ያስተማረን ያለ ነው። ይሄ ውሸትን የሚል ክርስቲያን ካለ አሁንም መምህራን እባካችሁ ጀይም በሉና ሞግቱን። ያላ ጃ ወንድሜ ሳላ ሐላ ሂዱበት የሚጨመር ካለ አፋን ያው እሺ እየጠበቅኳቸው ነው ባይዘይ። ምክንያቱም አወያይ ስለሆንኩኝ ሐሳብ ከመስጠቴ በፊት የተወሰነ ልጠብቃቸው ነበረ። ነገር ግን የማይመጡ ከሆነ ሐሳቡ ላይ መሄድ እንችላለን። እንግዲህ ውይይቱን ሁላችሁም እንደሰማችሁት ነው። ወንድማችን ኢምራን ስላሴ መጽሐፍ ቅዱሳዊ ያለመሆኑን በማስረጃ ሳይቷል። ታዲያ ስላሴ መጽሐፍ ቅዱስ ላይ ካሌለ ስላሴ ከየት መጣ ስንል እንዳሳያችሁ ነው። ኤንሸንት ከሆኑ ከፓጋኒዝም ነው የመጣው። ፓጋን ማለት ጣዖት አምልኮ ማለት ነው።
ስላሴ መጽሐፍ ቅዱስ ላይ የለም። ይሄ ማለት አስቀድሞ የለም ማለት አይደለም። ለምሳሌ ግብፃውያን ዘንድ በድንጋይ ሲመለክ ነበረ። በግብጾች ዘንድ፣ በህንዶች ዘንድ በተለያየ ቅርጽ በብራማ፣ ቪሽኑ፣ ሺቫ በሚሉ ስሞች ሲመለክ ነበረ። ባቢሎናውያን ዘንድም በድንጋይ አምልኮ ሲመለክ ነበረ። እነ ሚትራስ፣ እነ አህሪማን ሌሎችም ስሞች ይዞ ስላሴ በድንጋይ መልኩ ይመለካል። ታዲያ ክርስትና ሲመጣ ያደረገው ነገር ምንድነው ሲባል እነዛን ድንጋዮች ነው በተወሰነ መልኩ ቅርጽ አስይዞ አብ፣ ወልድ፣ መንፈስ ቅዱስ ብሎ ስም ያወጣላቸው። ስለዚህ አስቀድሞ የነበረውን ጣዖታዊ የሆነ አምልኮ ቅርጽ በማስያዝ ስም በመቀየር የተወሰነ ቀለም በመቀባት መጣ እንጂ ምንም የተለየ አስተምሮ ይዞ አልመጣም። እንግዲህ አንድ ቦታ አድርጎ ይምራል ቢያሳያችሁ፣ ሁላችሁም ተመልከቱ፣ ፊት ለፊት ሁላችሁም ተመልከቱ። በቀኝ በኩል ያለው የህንዶች ትሪሙርቲ ይባላል። በቀኝ በኩል ያለው የህንዶች ትሪሙርቲ ነው። እሱ አንደኛው ብርሃማ፣ ያኛው ቪሽኑ፣ ይሄኛው ሺቫ ነው። እዚህ ጋር የምትመለከቱት ደግሞ ይሄኛው አብ ነው፣ ይሄኛው ወልድ ነው። ያኛው በቀኝ በኩል የሚቀመጠው ደግሞ መንፈስ ቅዱስ ነው። ታዲያ ይሄ የቱ ነው የሚቀድመው ከተባለ በ1700 ዓመታት የህንዶች ትሪሙርቲ የክርስትናውን ትሪኒቲ ይቀድመዋል። ስለዚህ ክርስትና ሲመጣ ምንድነው ያደረገው ሲባል ያንኑ ቅርጽ ቀየረ። ወጣት ናቸው የተወሰነ በቀኝ በኩል ያሉት የህንዶቹ። ክርስትና ሲመጣ ደግሞ ሶስቱንም ሽማግሌ ያደረጋቸው። ስለዚህ ይሄንን ቅርጽ በመቀየር የመጣ ጣዖታዊ የሆነ አስተምህሮ ነው እንጂ ነቢያት የሚያውቁት በፍጹም አይደለም ነው። ነቢያት እንዲህ ያለ ይሄ መላቅጡ የወጣ አስተምህሮ በፍጹም አያውቁም። ይሄ በነቢያት ዘንድ የሚታወቅ አይደለም። በአዲስ ኪዳንም በብሉይ ኪዳንም ስላሴ አይታወቅም። ይታወቃል የሚል ማንኛውም ክርስቲያን ካለ እዚህ ውስጥ ስላሴ በነቢያት ይታወቃል። ስላሴ በአዲስ ኪዳን ይታወቃል። ኢቭን በመጀመሪያዎቹ ክርስቲያኖች ዘንድ ራሱ የዛሬው ሞደርን ትሪኒቲ ይታወቃል የሚል ማንኛውም ሰው ካለ ይኸውላችሁ መጽሐፍ ቅዱስ ብሉይ በአዲስም ብቻ አይደለም፣ በመጀመሪያዎቹ ክርስቲያኖች ዘንድ ስላሴ በዛሬው ቅርጽ አልነበረም። ይሄ ባድ የሆነ ትምህርት ነው። ባድ የሆነው ትምህርት ደግሞ መጨረሻው ሲኦል ነው እና ይህንን አስተምሮ ይዛችሁ ሲኦል እንጂ በፍጹም ገነት ልትገቡ አትችሉም ነው። ይሄ ሐሳብ ነው። ወንድሞች የምትጨምሩት ነገር አለ? አንድ ነገር ቆይ፣ ከመጨመራችሁ በፊት ከማውራታችሁ በፊት የትሪሙርቲን ፎቶ ወደዚህ አስጠጋውማ ይምሩ። አንዴ መልክዓ ስላሴን ሳነብ በጣም የገረመኝ ነገር ነበር። በድሮ ይሄ ባቢሎናውያን እንደዚህ ምናምን የምንጠራቸው አሁን እነዚህ ብትመለከቷቸው ጸጉራቸው ሞላ ሞላ ያለ ነው እና በአብዛኛው አምላክን ራሰ በራ አድርገው ይመሳል እንትን አላቸው እና ያንን ኮፒ ፔስት ተደርጎ ራሳቸው ተብሎ መልክዓ ስላሴ ላይ ምናልባት ኢብሩ ከተመቸው በኋላ ሊያሳያችሁ ይችላል። ራሳቸውን ትልቅ አድርገው በጣም ራሳቸው እንትን የማይል ምናምን ብለው አስቀምጠው እዚህ ጋር ምናልባት ኢብሩ የስላሴ ስዕል ወደዚህ የስላሴ አሪያች ተመልከቱ። መልክዓ ስላሴ አቡኪ ኔትወርክ ይቆራረጣል። እሺ የድሮ ሬዲዮ ትዝ አለኝ። ወላሂ አሁን ሳይሰማ አሁን መጣ። ቀጥል። ላይክ ከመሃል ነው የሚጀምረው ነው ጸጉራቸው። ልክ ባቢሎናውያን የሮም ላይክ ፓጋኖች በአብዛኛው ጸጉራቸው ከመሃል ነው የሚጀምሩት። የራሳቸው የሆነ ፍልስፍና እንትን ይሰጧቸዋል። ህንዶችም የአንዳንድ የህንድ እንትኖች ማለት ነው። ሴም ቲንግ ነው እዚህ ጋር የምንመለከተው። ይሄን ያህል ደረጃ መውረድ ትንሽ ያሳፍራል፣ ያሳዝናል ማለት ነው። አይ ቲንክ ጃም ሀሳብ ካለው እንትን ይበልና ሰበር ዜና አለኝ ከሱ በፊት ቤተ ጻዲቅ ተብታለች። አዲስ የገባ መረጃ ስለሆነ አወራለሁ። አዲስ የገባ መረጃ አለ ያጀማ። ሁላችሁም ይሄን ነገር አንብቡና ፍረዱ ራሳችሁ። ክርስቲያኖች በደንብ አዳምጡ። ድርሳነ ሰንበት ነው። እንደዚህ ይላል። እግዚአብሔር አብ በእርሷ ምክንያት ደስ ይለዋል፣ ወልድና መንፈስ ቅዱስ በእርሷ ምክንያት እንደ ላም አንበሳ ይዘላሉ አለ፣ ደስም ይላቸዋል ይላል። አምላክ ስላሴ እንደ ላም ይዘላል። ያው ቃል በቃል አምላኮቻቸው እንደ ላም ይዘላሉ። ሱብሃንአላህ። ይሄን ነው አምላክ ተብሎ እየተመለከ ያለው። ኢብን ቅድም ገልጾላችኋል። ጸጉራቸው ነጭ ነው። ታውቃላችሁ፣ ጸጉራቸው ነጭ ነው። ተመልከቱ። ማስረጃ ሰይፈ ስላሴ ምን ይላል? ቅዱስ እግዚአብሔር ኃያልና ቅዱስ የራስ ጸጉሩ እንደ በረድ የነጻ ነው አለ። ጸጉሩ ነጭ ነው አለ። እግዚአብሔር ነጭ ጸጉር አለው። ጸጉሩ ደግሞ የመጀመሪያው ከመሃል ነው። ቅድም አሳይቻችኋለሁ በፎቶ እዩት። ያው አሁን እዚህ ጋር ታዝሎ ነው ያዘላቸው። ማን ነው? አቡነ ገብረ መንፈስ ታዝሏቸው ነው። አምላክ ናቸው።
ሱብሃንአላህ ይሄን ነው አምላክ ብለው የሚያመልኩት። አያችሁ አይደል? ይሄን ነው አምላክ ብለው የሚያመልኩት። ይሄንን ነው እኛ ፊት መጥተው ማውራት ያልቻሉት። ለምን? ሶስት አምላክ ያመልካሉ። እነዛ ሶስት አምላኮች ደግሞ ትክክለኛ አምላኮችም አይደሉም። ፕላስ መጽሐፍ ቅዱስም አያቀውም። 4 ነጥብ የመጨመር ካለ ጨምሩበትና ኤልሳቤጥ ማለት ያጀማ ትናንትና 2 መምህር አምጥታ እሷ ጋር የተወያዩ አንድ የምታርግ ኤልሳቤጥ እሺ፣ ዝም በላይ ሚውት አታርግ አትበለኝ። ይሄ ነፃ ሚዲያ ነው። አይ ቢሆንም ቆይተራ ነው ኤልሳቤጥ እንጂ ትናንትና ውይይቱ አስረብሸሽ አቋርጠሽዋል። ካስታወሽ ቤትሽ ድረስ መጥቼ ተቋርጣ አሁን መታገሽ አዳምጪ እሺ። አጀማ ኤልሳቤጥ 2 መምህር አምጥታ ትናንትና አንደኛው መምህር በቃ እሱ አይችልም ብላኝ በዚህ ቤት ነበር። ሁለተኛ ደግሞ በቤቷ ሂጅ ተዋይቼ ነበር። ያው የነባችሁ ታውቃላችሁ። እስኪ ሶስተኛ መምህር ካላት ደግሞ እናወራታለን። ያው 4 እንዲሆኑ ማለት በአጠቃላይ በፊት ግን ወንድሜ ጃ የሚጨመር ካለ ዛኪር ጃ ሂዱበት ኢንሻአላህ። ኤልሳቤጥ ታወራለች በተራ መጀመሪያ ጃና አንዴ ልጁ ሰጥቶኛል። አንተ እንኳን አንድ ጊዜ የቤቱ አወያይ እኔ ስለሆንኩኝ አንዴ እንትን ስርዓት ላስይዘውና ከዛ ታወሪያለሽ። እሺ ቆይ አንዴ አውርተሽ ተወጫለሽ፣ ምንም ችግር የለውም። ነገር ግን ቀድሞሽ የገቡ ወንድሞች አሉ፣ ከአንቺ በፊት እዚህ ውስጥ ያሉ ወንድሞች አሉ። ጃቢር አለ፣ ዛኪርም ጀማልም አለ። ስለዚህ ሐሳባቸውን ይስጡና አሚርም አለ። ከዛ አንቺም ታወሪያለሽ። ወይ ደግሞ እነሱ ሐሳብ ካሌላቸው ወደ አንቺ ልንመጣ እንችላለን። እነሱ ሐሳብ ካሌላቸው ዳይሬክትሊ ወደ አንቺ እመጣለሁ። እሺ ጃቢር ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ያጀማ? እንዲሁም ክርስቲያኖች ሰላም ብያለሁ። ሰላም ለእናንተ ይሁን። እንግዲህ ስለ ስላሴ ሲነሳ ስላሴ እኛ ትተን የመጣ ነው እንትን ነው ላይክ እኛ ትተን የመጣ ነው አምላኮች ናቸውና ምንድነው ስላሴ ላይ በቃ በትንሹ ላነሳው የምፈልገው ነጥብ ስላሴ አንድ አምላክን ይሉናልና ግን እርስ በርስ ያወራሉ። ስላሴ አብና ወልድ እርስ በርስ ያወራሉ። አስቡ፣ እርስ በርስ ይዋደዳሉ፣ እርስ በርስ ይተያያሉ፣ ይሰማማሉ፣ ምናምን የሆነ ፊሊንግ ሼር ይደራረጋሉ። ገባቸው? እነዚህ ደግሞ ነገሮች በአንድ በተለያዩ አካላቶች በአንድ በተለያዩ ነገሮች መካከል የሚፈጠር ነገር ነው። ምክንያቱም አንድ ሰው ብቻውን እያወራ ከሄደ አበደ ነው የሚባለው። ሰው ከራሱ ጋር እንዴት ያወራል? አያወራም። ስለዚህ እርስ በርስ ያወራሉ ማለት ነው። እርስ በርስ የሚያወሩ ከሆነ ላይክ ኦብቪየስሊ ወደ አማልክትነት ነው የሚሄደው ይሄ ነገር ማለት ነው። እዚህም በቃ በጣም ሲምፕል ኩዌስችን ማለት ነው። እና አንዳንዶቹ አያወሩም ነው በቃ ወይ ቁልጭ ነው ወይስ በምልክት ነው የሚያወሩት? አይ ዶንት ኖ፣ እኔ አልገባኝም ይሄ ነገር። እና ምንድነው እኔ እነ ኢምራንም እነ ሳላም እኔ ላይክ በአለም ላይ ያላችሁ ጠቅላላ ሙስሊሞች ወይ ስላሴ ላይ ያላችሁ ጥያቄዎች አንድ ትልቅ መልስ ልስጣችሁ። ስላሴ ትደነቃለች እንጂ አትመረመርም። በቃ እኛ እንዲህ ነው የተባለው። ስላሴ ትደነቃለች እንጂ አትመረመርም። ገባችሁ አይደለ? እንደውም ቸርች ፋዘሮች ምን ብለዋል? ስላሴን ሰው ለመረዳት ከሞከረ እብድ ነው፣ በቃ ሾጥ ያደርገዋል፣ ወሰድ ያደርገዋል። እና በቃ በዚህ ብትቋጩት ይሻላል ነው ያሉት። እኛ ግን ተስፋ አንቆርጥም። መልስ እናገኛለን ብለን ሳይሆን ክርስቲያኖች ይህንን ሀቅ እኛ እንደተረዳ ነው እንዲረዱ ለማድረግ የቻልነውን ነገር እናደርጋለን። ያው ብዙም ከዚህ በላይ ማለት አልፈልግም። ሜቢ መምህሮች ካሉ የሚወያዩ ሰዎች ካሉ ጥያቄ በጣም ብዙ አለን። እንቅልፍ ነስቶን ነው እንጂ እነዚህ ጥያቄዎች ቢመለሱ ልኖሩ በጊዜ በተኛን ነበረ። ዛሬ ላይ ይህን ይመስላል ሳል ሐሳቤ። ናይ ጀዛከላሁ ኸይር። እሺ አሚር ሐሳብ አለ? ሐሳባችሁን ተውት ነው እንትን በሉና ክርስቲያኖችን እናስገባለን። አሚር ቀጥል፣ ሐሳብ ካለ። ሰላም አለይኩም። እኔ ሐሳብ የለኝም፣ ቀጥሉ። እሺ አለይኩም ሰላም ወራህመቱላህ። ጀማል እሺ፣ ወይ እህቴ ዛህራ ሐሳብ አለሽ? ኦኬ ዛህራ የለችም። ኡስታዝ ጀማል ሰላም አለውኝ። ምናልባት ያው በስላሴ ጉዳይ ቅድም ያው ያለው ነገር አውርታችሁታል። ነገር ግን በአንድ ነገር ወንድሞችን ላመሰግን ይፈልጋለሁ እንጂ ቅድም ለመጡት አባታችን ወላሂ ምን ያክል ክብር እንደሰጧቸው እስከዛሬ ድረስ እኮ በድንገት ለመጣል የትኛውም ወገን ማለት ነው እንደዚህ ደቂቃ ሰጥተን አናውቅም። ምክንያቱም የውይይት ጥሪ ተደርጎ ነው ዳኛ ተመድቦ ነው እንጂ በድንገት ቤታችን ለገባ ሰው እንደዚህ አይነት ውይይት አልነበረም። በጣም ሰግቼ ነበር። አባታችን ናቸው ብሎ አቡኪና ሌሎቻችሁ ኸይር ጀዛችሁን አላህ ይክፈላችሁ። ደቂቃ ሰተናቸው በትልቁ አድርገናቸው ምናልባት በስነ ስርዓት ከርሳቸው እኛ አላማችን ለብሽቅ አይደለም። በነገራችን ላይ እዚህ ጋር ጊዜያችን፣ ገንዘባችን፣ ጉልበታችን መስዋዕት አድርገን ስንቀመጥ ወንድሞችም ሌላ ነገር ለመስራት ወይም ደግሞ ጊዜ አጥቶ አይደለም ለመማማር ነው። ያን ታሳቢ አድርገን
ለአባታችን በጥሩ በስነ ስርዓትና እስልምና በሚያዘው መልኩ ለማድረግ አስበን ነበር። ምንም ነገር ሳይሉ መደምደሚያ ሳይሰጡ መውጣታቸው ትንሽ ክርስቲያን አባቶችም ለሃይማኖቱም ትንሽ ጥያቄ ውስጥ ከተዋል ብዬ ስለማስብ ነውና ኸይር ጀዛችሁን አላህ ይክፈላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እሺ ዛኪር አለ? ዛኪር የለም። አቡኪ የመጨረሻ ሐሳብ አለ አንተ? የአቡኪ ኔትወርክ ጥሩ አይደለም። አላኩል ያህል ከተመለሰ ሐሳብ ይሰጣል። እሺ ቤታ ኤልሳቤት ያዳመጡ ነው እንዲገቡ ንገርልኝ። መምህር ባካቸው አልጨረሳችሁምና ግቡ። ታች ያሉ መምህር ካለ አይቻቸዋለሁ። የምር አሉ። ቆይ ስክሪንሾት አድርገዋል። ወላሂ ስክሪንሾት አድርገዋል። ስክሪንሾት አድርገው ያጀማ አይ መምህር እየሰሙኝ ከሆነ እባክዎትን ጆይን ብለው ጥሎት የወጡትን ውይይት ይጨርሱ። ማምለጥ ተገቢ አይደለም። ኦኬ ማምለጥ ተገቢ አይደለም። እዚህ ጋር ነው በቃ ተጋፈጡ። ግን አክቹዋሊ ሁለት ዙር ሶስተኛ ዙር ይቀራልና እባካችሁ ግቡና አውሩ። ያው ካልመጡ ግን በተዘዋዋሪ መልስ የለም። ክርስትና ትክክል አይደለም እያለ የተባለ ያለው ጨርሰናል። ኤልሳቤጥ እናስተናግዳለን። በነገራችን ላይ መምህር ኤልያስ እርሶ ማይገቡ ከሆነ እርሶ የቤተ ክርስቲያን መምህር ናችሁና እናንተ መልስ ካሌላችሁ ታች ያለው ምዕመኑ መልስ የለውም። ይሄ ማለት የተጠየቀው ጥያቄ ምንም ምላሽ እንዳሌለ ነው ከናንተ የምንረዳው። ምክንያቱም ከላይ ያለው ኡስታዝ መልስ ማያቅ ከሆነ ወይ መልስ ካሌለው ታች ያለው ማህበረሰብ ደግሞ መልስ የሚያቅበት መንገድም የለም። ስለዚህ እናንተ መልስ ካሌላችሁ ክርስትና መልስ የለውም ነው። ምክንያቱም እናንተ ክርስትናን ወክላችሁ ነው እያወራችሁ ያላችሁት። ክርስትናን ደግሞ በጣም ተመራችኋል የምትባሉት እናንተ ናችሁ። እናንተ ጋር ምላሹ ካሌለ ታች ያለው ማህበረሰብ ጋር ምላሹ የለም። ስለዚህ እናንተ ዘሎ መውጣትና ውይይቱ ማቋረጥ በጣም ትልቅ ተጽዕኖ ክርስትና ላይ እንደሚያሳድር ማወቅ አለባችሁ እና ለዚያ ገስት ብትገቡ መልካም ይሆናል። ቤተ ኤልሳቤት 2 ደቂቃ አለሽ፣ ሐሳብሽን እንትን በይ። 1 ሚኒት እስከምትመጣ ኦፊሻሊ ደግሜ ልናገር። ዲያቆናት ወጳጳሳት ወቄሳት ቄሶችም ዲያቆናትም ሁላችሁም አዳምጡ። ከስር ያላችሁ ሪከርድም አድርጎልኝ። ስለ ስላሴ ጉዳይ መወያየት አቅሙ ያለው ካለ እባካችሁ ስላሴን እስካሁን 4 መምህር ገብቶ 4 ብሉያት ሐዲሳት አጥኚዎች መምህራት ገብተው ሊያስረዱ ስላልቻሉ 5ኛም 6ኛም ካላችሁ መምህራን ግቡና 3ቱን አምላኮቻችሁን እባካችሁ አስረዱን እባካችሁ ብላ ላይ። ስለዚህ የትኛውም ቄስ ሲሆን ከፈለገ በኮስት ከፈለገ እኛ ቤት ከፈለገ ደግሞ ፍትሃዊ በሆነ ቤት ለመወያየት ሁላችንም ዝግጁ ስለሆንን አክቹዋሊ እኔም ዝግጁ ሁላችንም ዝግጁ ነን። ስለዚህ በየትኛውም ሰዓት ይምጡ ብዬ ጥሪ አቀርባለሁ። አሁን አይ ቲንክ ሶስተኛ ቄስ ጨርሰናል። ወደ አራተኛ ቄስ ደግሞ እናልፋ። 3 ቄሶች እንግዲህ 3ቱም ቄሶች አጀማ ወርዷል። 3ቱም ቄስ ትናንትና ሁለት ዛሬ 1 ቄስ ወርዷል። አራተኛ ቄስ ደግሞ እያለ ይቀጥላል ማለት ነው። ስለዚህ ቄሳት ወዳቂው ናት ካላችሁ በደንብ አዳምጥ። ቄሳት እባካችሁ ገብታችሁ መልስ ስጡን እንላለን። ኤልሳቤጥ ደግሞ ትናንትና 2 ቄስ ደውላ ኤልሳቤጥ እዚህ ጋር ከሰር ያለችው ማለት ነው ጀግና ናት። 2 ቄስ በስልኳ ደውላ ያመጣችልንና አሁን እስቲ 3ኛ ቄስ ደግሞ ካለ ወንዝጋ ሰላም ብያለሁ። ሁላችሁንም ሰላም ብያለሁ። ይቅርታ ስድብ ጀምረሽ ገና ከሆነ ታይ ባላ ኤልሳቤጥ ታይ አትስጋ ይወለም የኔ ወንድ እንድትሆን ነው የምፈልገው። ለምንድን ነው የምትዘጋው? ለምሳሌ ሴት ነው የሚፈራው በእኛ አትሳደብ። ትልቅ ሴት ነሽ አትሳደብ። 40 ሺህ አይደለ ትልቅ ሰው እኮ አይሳደብም። ኡስታዞች ሰላም ብያለሁ። ካላችሁ ኡስታዝ ካላችሁ የረባችሁ ኡስታዝ ካላችሁ ማለቴ ነው ለእናንተ ነው ሰላምታዬ። እውነት እምሩ እየፈራ እየሮጥክ ነው። ትናንት ለምንድን ነው ሲያናግሩ እንደዛ ሩጣ የሄድከው? እኔ በጣም አሳፈርከኝ ራሱ በእውነት አክብሮ ይመጣል ብዬ አንዴ አክብረን ስናወራሽ እንትን ባትረግጪ ጥሩ ነው። እሺ እንትን ትልቅ ሰው አድርገን ነው ሰዓት ይዘን እያወራንሽ ያለው። በዚህ መንገድ እንድታወሪ አይደለም። ማንም እንደዚህ ከመቀመጫ ተነሳ ይሰጣኝ አንዴ እንድታወሪ እድል የሰጣውሽ እንደዛ ከሆነ ነይና አይውረጅ። እንደዛ ከሆነ አላህ ሰራሽ ነው። የሳይት ባህያው እንደዚህ ነው አውቃታለሁ። ትናንትና ገታ እንደዚህ ረብሻች ችግር የለው አስገባ ትግባና እንዴ እኔ ለሷ መርፍ ያለኝ ሀቢቢ አስገባ ድጋሚ ነይ ግቢ። ዝም ተሳደብ እና ይገርምሃል። ትናንትና የብልግና ስድብ ሰድባን ኢቭን ኢብሮን ሰድባ የወረደችው ችግር የለውም ባህሪያቸው ነው። እንታገሳለን። ስለዚህ ቃልሽ እንደዛ እንዴ ፍርሃት ምንድን ነው የሚያስፈራ? ቆይ
እንዴ ለቲክቶክም እኮ አዳምቅልሃለሁ ታውቃለህ፣ ቁጥርም ይጨምርልሃል። በእናትህ አትፍራ። እኔ ልናገር ጸጥ በል። በነገራችን ላይ ትላንት በተደረገው ውይይት አንደኛ ኢምሩ ዋሽታ በእውነተኛው አካውንት አለመምጣትህን ስላወቅኩ እንድታውቅ ብዬ ነው የመጣሁት። ሌላው ደግሞ ቃልን ለምንድን ነው የፈራኸው? ቃል እንደውም ላወያያችሁ ፈልጋለሁ፣ አንተና ቃልን ማለት ነው። ምንድን ነው ያስፈራ? እውነቱን ሲገልጥብ ስለ ቁርአን ሲከፈት በጣም ደነገጥክና ማውራት ሁሉ ከበደ። ያ ለምን ሆነ? እኔ ታውቃለህ እውነቱን ማወቅ ነው የምፈልገው እንጂ እኔ እስልምና ሃይማኖት መሳደብ አልፈልግም። ነገር ግን ከእናንተ ከቁርአናችሁ ያለውን እንኳን ከሰው ጋር ከሊጥ ጋር ትለጣለጣላችሁ የሚለውን ሰማ ደንግጫለሁ። እውነት ለመናገር ከእስላም ዳቦ ቤት እየገዛን ነው እኛ የምንበላውና ይሄ በጣም ከብዶኛል እኔና እውነት ነው ወይስ ሐሰት ነው በራሴ ይረጋገጥ ብዬ ስትጠየቅ ሩጠ ፈረጠጥክ ማለት ነው። ስለዚህ ይህ ለምን ሆነ? ያንተን ሃይማኖት ጠንቅቀ ሳታውቅ ከኛ ጋር ደቂቃ አልቋል። አንተ ሊጣ ማትፍራ ምንድን ነው ከሰው ጋር ደቂቃ አልቋል። እማ ሆይ ደቂቃ አልቋል። ያው ያላ እማ ሆይ ደቂቃ አልቋል። እሺ ከየትኛው ገዳም ነው ያመለጠችው? አላህ። እሺ ኢምራን ቀጥል። አንደኛ ታዘቧት። አሁን እቺ እማሆይ ናት፣ በቤተ ክርስቲያን እማሆይ ናት። ማለትም በየቀኑ ቤቷን ከፍታ አባቶች ጋር የምታወራ ኢቭን ቤተ ክርስቲያን ላይ የምታገለግል ሴት ናት። ግን አፏ እንዴት ልቅ እንደሆነ አይዋት፣ ከአፏ የሚወጣውን ብልግና ማለት ነው። ታዘቡ፣ ይሄን ይውልኝ። ቀጥሎ ትናንትና 2 ቄስ አምጥታ ነበረ። አንደኛው ቄስ በቤቴ ደህና አድርጌ ስጨምቀው ማለት ነው። ምንድን ነው ያለችው? አይ እሱ እኮ እኔን አይወክለኝም፣ ያ ጀማ ወላሂ ደውላ ያመጣችውን ቄስ ማለት ነው እኔን አይወክለኝም ብላ ካደችው። ግን ቄስ ከፈለገ ደግሞ ሁለተኛ ቄስ ቤቴ ናች። ቤቷ በሁለተኛ አካውንት ሂጄ ጠበቅን ተወያየን አይደለ? መምህሯ ማውራት ሲከብዳት ማደረገች 6 ክርስቲያን ትናንትና ያየነባችሁ ኮሜንት ጻፉ። 6 ክርስቲያን አስገባች። 6ቱም ይጮሃሉ። 6ቱን አስጭቄ መጨረሻ ወረዱ። ሰድቦኝ ማለት መምህር ብላ ያመጣቻቸው ይኸው መምህር እሳቸው ናቸው። ሳላ ከፈተልኝ ቴሌግራም ቻናል ያለ ክበተው አንድ ይዩት። አሁን ይሄ ነበር መምህሩ። ስሙ ማን ነው? መጋቢ ብሎ ሐዲስ ይባላል። ይሄ መምህር ነው የመጣው። ይሄ መምህር መጥቶ ራሱ ያነሳሁትን ጥያቄ መመለስ ሲከብደው ምን አለኝ? እግዚአብሔር ያስደፍር ብሎ ሰድቦኝ ወጣ። ሰምታችሁኛል? በቤቷ በሷ ቤት እጂ የተወያየው ሱብሃንአላህ ሳስበው ይገርመኛል። እና ተሳድቦ ሄደ። አንድ እግዚአብሔር አስደፋሪ እንደሆነ አመነ። ሁለተኛ እንደዚህ ብልግና ተናግሮ ወጣ። ይሄ እንደ ቤቷ ማለት ነው። አሁንም መጣ ካፋት ብልግና ያወጣ ሊጥ ምናምን ትላለች። ያለው እኮ በመጽሐፍ ቅዱስ ነው። ተመልከቺ በመጽሐፍ ቅዱስ ምን እንደሚል መኃልየ ሰለሞን ምንድነው የሚለው? አስከንብቢ ተመልከቺ። አይውማ ልጅ ወንድሜ እጁን በሰደደ ይላል፣ በቀዳዳ አይሽ አይደለ ይላል። ይሄ ነው መጽሐፍ ቅዱስ፣ ይሄ ነው። ይሄን መመለስ ሲከብዳችሁ በእስልምና አትደበቁ። መጀመሪያ 3 አማልክቶቻችሁን ለይታችሁ እወቁ። 3 አምላክ እያመለካችሁ ነው ያላችሁት። 3ቱ አምላኮች ደግሞ እንደ አንበስ እንደ ላም ይጮሃሉ ይባላል። አሳያችሁ። እሱም ደግሞ ቅድም ላላያችሁ ማለት ነው። እንደ ላም ይጮሃሉ። ይሁ መጽሐፍ ይሁ አብ ወልድ መንፈስ ቅዱስ በእርሷ ምክንያት እንደ ላም እንደ አንበሳ ይዘላሉ። እንደ ላምና እንደ አንበሳ የሚዘል አምላክ አናመልክም። ይሄን ሊመልስ የሚችል አራተኛ ቄስ ካለ አምጪ። አራተኛ ቄስ ካለ እስካሁን 4 ቄስ 3 ቄስ ገብተው 3ቱም ቄስ አልቻሉም። 3ቱም ቄስ ፈርተው ወርደዋል። ኢቭን በክርስቲያን ቤት መተን ራሱ ወርደዋል። ለማንኛውም ኤልሳቤጥ አንድ ነገር የማዝሽ ካልሆነ በቃ ታችሁን ታዳምጫለሽ ማለት ነው። ያው ብዙ ጊዜ ገስት ልካለሽ ቢሆንም አትገኝም ከዚህ በኋላ። ስለዚህ ጥያቄያችን ምንድነው? አራተኛ ቄስ አለሽ ካለ አምጪውና የምታመልኪውን ያ 3ቱ አምላክን እንደ ላም የሚዘለውን አምላክሽን መጥቶ ያስረዳል። በነገራችን ላይ ከመክፈት በፊት እንግዲህ ትላንትና ቤተ ኤልዛቤት ምንድነው ያደረገችው መሰላችሁ ጋይስ? እቺ ሴት እማሆይ ናት። ምንድነው ያደረገችው? በአካባቢዋ የምታውቀውን ቄሶች አመጣች ከኢምራን ጋር እንዲወያዩ ጋይስ። የመጀመሪያውን ቄስ አመጣች። ኢምራን ዘረረው የመጀመሪያውን ቄስ። ልክ የመጀመሪያው ቄሱን ደወለችና ጠራችው። ልክ ኢምራን ሲጨምቀው አረ ይሄንን ሰውዬን ያላቅም አለች። ሁለተኛ ቄስ አመጣች ደውላ፣ ይሄኛውንም ጨመቀው። አረ ይሄኛውንም እኔ ያላቆም አለች። እና እየጠራች ሲጨመቅ እዛው ትክዳቸዋለች። እዛው ትክዳለች። እንዴ ደውላ እኮ ነው የምጠራው። ኢምራን የሚባል ልጅ አለ ቲክቶክ ላይ ያስቸግረዋል፣ መጽሐፍ ቅዱስን ከፍቶ እያጋለጠ ነው እና ምናምን ብላ ትጠራና ከዛ እሱኛው ሲጨመቅ ትክዷለች እዛው ጋር። እኔ ሰውዬ ዛሬ ገና ነው ያየሁት ምናምን ብላ የራሷ ደውላ የጠራችውን ቄሶች እዛው ትክዳቸዋለች። ስለዚህ ዛሬ አራተኛ ቄስ እንዲካድ
አራተኛ ስልካቸው ካለሽ የንስሐ አባትሽንም ሊሆን ይችላል፣ አስቀዳሽም ቀዳሽም ሊሆን ይችላል፣ አስፈላጊ ከሆነ የሲኖዶስ አባልም ሊሆን ይችላል። አቡነ ማትያስ እሺ የሚሉሽ ከሆነ እሳቸውን መጥራት ትችላለሽ። ማንኛውም ሰው እዚህ መጥቶ ይሄው ከኛ ጋር ውይይት ማድረግ ይችላል። ስፔሻሊ ኢምራን ነው ዝግጁ ነው እንዲያወራ አድርጊ። ካልሆነ ግን ሌላ ቄስ ካሌለሽ በዚህ ልቅ አንደበትሽ ከአንቺ ጋር ስለማንቀጥል ታች እናደርግሻለን። ስለዚህ አራተኛ ቄስ ስልካቸው አለሽ ወይስ የለሽም? በቃ ፍታና ኢምራን መልስ ትስጠን። ይሄንን እሺ ሳላ ከሱ በፊት አንድ ጥያቄ አለኝ። ኤልሳቤጥ ብልግና ስታወሪ ማለት ነው ምሳሌ የሆነ ሊጥና ምለስ ስታወሪ እንደው ከጎንሽ ልጆችሽ አይሰሙሽም? በጣም ሁሉ ጊዜ ግራ የሚገባኝ ጥያቄ። ባለፈውም የሆነ ብልግና ስትነገረኝ ነበርና እንደው ቆይ ልጆች የሉሽም? ልጆችሽ አይሰሙሽም? ልጆችሽ ይሄን አይሰሙ? ጥያቄ። ሁለተኛ ደግሞ ያው ቪዲዮ ይሄ ነው። እሺ እከፍትላችኋለሁ ቪዲዮ ይሄ ነው። እንደውም ቆይ አንድ ደቂቃ ልስጥና ለቀጣ ቪዲዮ ይከፈታል። ሳላ እስከዛው አውሩና ቪዲዮ ይከፈት። እስከዛ ያለ እሱ ያለችው ህዝቡ ይስማ። እስከዛው አወራ። እሺ ስለዚህ አሁን መልእክት ማስተላለፈው ምንድነው? ለቄሶችና ለመምህራን ለናንተ ነው። ለብሉይ መጋቢያንና ለሐዲስ መጋቢያን። እንግዲህ ቲክቶክ ላይ የሚመጡኑን ተማሪዎች የሉም። ትንሽ የሚሻሉት ከላይ ያሉ የብሉይ እና የሐዲስ ኪዳን መጋቢያን ናቸው። ሳላ ተዘጋ። ቆይ ሳላ ላስተካክል። ተቋርጠዋል። አይ ተመወተ። ቆይ እቺ ዘዴ ገናኝናት አይደል? በቃ አሁን ቁጭ ብላ ታዳምጣለች ኢንሻአላህ። ያ ኡስታዝ ዘግጆታል። አፉ በሪ ሳላ ቀጥል። እሺ ጀዛከላሁ ኸይር። ስለዚህ ሚዲያ ላይ ያሉ ጥቃቅን አሁን ቀደም ስማቸውን ስጠራ የነበረው በነገራችን ላይ እነሱ ሰዎች ከኮሜንተሮች አያልፉም። ልንገራችሁ ቃል ብላ ብላ ገለመይ ገለምሶ ምናምን ስትላቸው የነበሩ ልጆች አይደለም ከኢምራን ጋር ሊወያዩ አይደለም ከኛ ጋር ቆሞ ሊያወሩ ይቅርና አላህ ምስክሬ ታች ካሉት ከሙስሊም ኮሜንተሮች አያልፉም። ይሄንን ፕሩቭ አደርግላችኋለሁ። ቅድም ስትያቸው የነበሩ ልጆችን አምጫቸውና ኮሜንት ላይ ካለው አንድ ሰው ፒክ አድርጌ በኮሜንተር ነው የምናስጨምቃቸው። ስለዚህ የኛ ደረጃ እነሱ አይደሉም። ከላይ ያሉ መምህራንን ብሉይና ሐዲስ መጋቢዎች ካሉ እነሱን አምጪና ከነሱ ጋር አራተኛ ቄስ አምጪ ከነሱ ጋር እናወራለን። ተራ ህፃናት ከኮሜንተሮች አያልፉም። በኮሜንተሮች አንቺንም መስተሎችሽንም ቅድም ስታያቸው የነበሩትም አንድ ላይ እናስጨምቃቸዋለን። ምንም ችግር የለው። እናስተምራቸዋለን። በቅንነት እናስተምራቸዋለን። ከኮሜንተሮች አያልፉም ነው አይደለም ከዲቤተሮች። እና እስቲ ኢምራን አይ ቲንክ ቪዲዮን አዘጋጅቷል። ኢምራን ቪዲዮን ክፈተው። ሚውት ላይ ነው ባይዘው ምናልባት ሳላ አንድ ዋይፋይ ልቀይር አውራ። አይ እሺ ኢምሩ ዋይፋይ እስኪቀየር እና ከታች የምትሰሙን ቄሶቻችን እንዲሁ ደግሞ መምህራኖች እናንተ ገብታችሁ ምላሽ ማሰጡ ከሆነ ክርስትና በጣም አደጋ ውስጥ ገብቷል። ይሄ ዘመን የኢንተርኔት ዘመን ነው። ክርስትና በጣም እየተጋለጠ ያለበት ዘመን ነውና እባካችሁ ገብታችሁ ምላሽ ስጡ። ምላሽ ማሰጡ ከሆነ ክርስትና እርቃኑን እየቀረ ነው ጋይስ። መሬት ላይ ያለው ማህበረሰብ ከክርስትና እያወጣ ነው። ሚዲያ ላይ ያለውንም ደግሞ እያወጣ ነው። ገብታችሁ ምላሽ ስጡ። እሺ ኢምራን ትልቁ ላይ መሆን ትችላለህ? አልችልም። ባና ስሙ ትልቁ ላይ ኮንክ ስለምታወራ ዝም ብላ ታዳምጥ። ስማ ያለችውን ታት ነገር አይ በቃ ችግር የለም አልወቅ ፈለገውን ግን እሱ የፈለገውን ይወያይ ነው እያልባለሁ። ችግር የለም። ስማት ስለኔ አለማወቅ እኔ የማውቀው አለማወቄን ነውና ችግር የለውም። እኔ ይያልፋለሁ ግን ችግር የለውም። ትርጓሜ አይደል ምናችሁ እባክህን በጣም ሳይኮን ባይኪን ሜንታሊቲ እኔ ብቻዬን እንኳን ሆኜ በቃ ለምን የሚል ከሆነ እውቀት ወጣት ይበል አመቷ አገባት እና እኔ ደግሞ መሐመድ በ6 አመቱ ይባል በሚለው እንወያያለን። ቆይ ወይቱ ከመጀመሩ በፊት ያለችውን ልሰማ ፈልጌ ነው። አንዴ መስጊድ ጻፊ ነው እንዲገባ ነው ለኔ አለማወቅ እኔ ሳላ አንዴ እሺ ስሙ ያው ስለ ስላሴ እንወያያለን። አልወያይም ወገቢ ምናምን ካሉ ፈርተዋል ማለት ነው። ስለዚህ አንቺ አወያዩ አንቺ ነሽ። አንቺ የምትወያዩ ደቂቃ ሲሰጥ የምትወያይበትን ርዕስ አንተ ነህ መስማት አስታውጣ ሳልገብ እሺ አውራ አያችሁ። ይሄ ነው በቃ። አሁን ይሄ ሰውዬ ደውላ ያመጣችው መምህር ነው። በኋላም ደግሞ ከውይይቱ በኋላ ኢንሻአላህ አሰማችኋለሁ። አሳልፌ ምንድን ነው ያለችው?
ይሄ መምህር እኔን አይወክለኝም ይቅርታ ራሷ ደውላ ምታ አላውቀውም ብላ ክደዋለች። ኤኒዌይ እንዳያችሁት ሶስት መምህር ተዘረው አራተኛ መምህር አለ ካለ አምጪውና ይወያይላለሁኝ። እስኪ ሳላ ልቀቃትና ተማሩ። ከሱ በፊት አንድ አቡኪ ሐሳብ ካለው በተራ ልቀቃችሁና ከዛ ቆይ የሷን ሐሳብ ደግሞ እንሰማለን። አቡኪ ላይ ወይኔ ሳላ አፎ በለኝ ዘጋሁብህ። ቀጥል አቡኪ። ልትወክሰው የኔ አድርጓት ዛህራ አንድም ቀን ራስን እኔንም አርጉኝ ብላ አታውቅም። ባረከላሁ ዛህራን ፎሎ አድርጉ። ቆይ አንድ ቤተ ኤልሳቤት አንድ ጥያቄ ልጠይቅሽ አንቺን ካለሽ የሃይማኖት ጥያቄ አይደለም። ጠይቀኝ። ምንድን ነው የምትጠይቀኝ? በማሰር ነው በቃ የምታምኑት? እኔ ቅሊንጦ ነው የሚባለው እዛ ያለው ነው መሰለኝ። በዚህ በማሰር እኮ አንድ ጊዜ ቀላል ጥያቄ ልጠይቅሽ፣ ብዙም አይከብድም። ህፃን የሚመልሰውን ጥያቄ ልጠይቅሽ። በፊት ማሰር ውይይት እንደ ችግር የለውም። ልክ ነሽ። እና አንድ ቀላል ጥያቄ ልጠይቅሽ ኤልሳቤት። ጠይቀኝ። እስላሞች እንዳያውቁ ያንተን ነገር እንደዚህ አፍተነ ማውራት አትችልም። ጥያቄው እንደዚህ የሚል ነው። ሰው ሲታመም ምንድን ነው የሚውጠው? ኤልሳቤት ሰው ሲታመም ምንድን ነው የሚውጠው? ሐኪም ቤት የሚያዙልን ምንድን ነው የሚወጥ ይመስልሃል? አንቺ ንገርኝ እስኪ። ሰው ሲታመም የሆነ ዶክተሩ የሆነ ነገር ያዝልንና ከዛ እንውጣለን። እሱን ምንድን ነው እሱ ነገር? እኔ ታመሜ ዋጥኩት የለም። እኔ በመድኃኒትም አላምንም። ስለዚህ ታመሜ ዋጥኩትም ስለሌለ አላውቅም። እኔ መድኃኒቴ ክርስቶስ ነው። ኦኬ። ስለዚህ ቅዱስ ቁርባን ነው ለኔ መድኃኒቴ፣ ታብሊቴ እሱ ነው። ለእናንተም ውሰዱት፣ መድኃኒት ይሆናችኋል። እሱን ከምትቀም ይልቅ መድኃኒትህን ውሰድ። እሺ። በነገራችን ላይ እውነት ለመናገር እግዚአብሔር እንደኪን ማዋጥ ይችላል። አንዴ ትፈቅድልኝ? አዎ በደንብ ይቻላል። እግዚአብሔር ማዋጥ ይችላል። ለምን አይዋጥም? መድኃኒታችን ነው። እኛ እሱ ነው መድኃኒታችን። ታብሌትህ ለአንተ ነው። ለዛ እኮ ነው እየጨነቀህ እንደዚህ የምትለፈልፈው። ውጣሽ ታውቂያለሽ አንቺ? ውጣ ካወቅሽ ትንገረን። ውጣሽ ታውቂያለሽ አንቺ? በደንብ ነው። አየህ፣ የኔ ታብሌቴ ነው። የእናንተ ግን የአእምሮ ጭንቀት የሆነባችሁ ይሄ ነው። አየህ፣ እንደኛ ጎበዝ ዋጭ ነሽ አንቺ። ቀጥል። መዳን በክርስቶስ ነው። እየሰማ አቡኪ ሰላም አለይኩም። ሊጣም አትፈነኝ። ወአለይኩም ሰላም ጃይ። እሺ ኤልሳ ለምን ታፍናለህ? ስለ ሊጥህ እንዳይነገርብህ ነው። ከሰው ጋር ከእንስሳ ጋር ከሊጥ ጋር የምትለጣለጠው እንዳይነገርብህ ነው። ከወገብ በታች ትምህርትህን ዝም ብለህ አሰብክም እንዴ? ያንተ ትምህርት እኮ ከወገብ በታች ነው። የጭንቅላት ትምህርት አላችሁ እንዴ? ነብይ የ6 ዓመትና የ9 ዓመት የሚደፍር ነብይ ያለ አሁን አንተ ዝሙታም ነብይ
አወጣላህ። ዛሬ መሞቱ ጠቀመ ነብዬ አሉ። አንድ ያዝ ትድባያችሁ ይሄን ያልኳችሁ። አሁን ያ ጀማ ለምን ታወርዷታላችሁ? በአላህ እኔ እኮ መፍትሄ አለኝ። አታወርዷት። ሰው ሲናድ እንደዚህ የሚጮህ እሺ፣ ተረድግባችሁ። አሁን እቺ የመጨረሻ ቋዷት የመጨረሻ ቋዷ መሳደብ ነው። ክርስቲያን የስላሴ ጉድ አምላኩ እንደ ኪኝ ይዋጣል፣ አምላኩ ይታዛል ሲባል የመጨረሻ መፍትሄው ምንድነው? መሳደብ ነው። አታውርዷት፣ ችግር የለውም። መርፊ አለ ለሷ። አሁን ምንድነው ያለችው? እናንተ እኮ ገበታች ናችሁ፣ እናንተ ሙስሊሞች እንደዚህ ታደርጋላችሁ። ውሸት። ማስረጃ አምጪ እስኪ። እኔ ግን በማስረጃ ኢየሱስ ክርስቶስ የሚያደርገውን ላሳይ። ተመልከቱ። ገድለ ዘርአ ብሩክ ምን ይላል? ይህንንም ብሎ ጣቱን አወጣ፣ ወደ እኔ ቅረብ አለው። ሁለመናው በመለኮት ጨውነት ይጣፍጥ ዘንድ አውራ ጣቱን አጠባው። ሎቱ ስብሐት። አምላክሽ ኢየሱስ ጣቱን አጠባ ለጎረምሳ። ያው ይሄ ነው ክርስትና። ብዙ ማስረጃዎች አሉ፣ ግን ማስረጃ አላባክንም። ስለዚህ ተአደቡ፣ አትሳደቡ። ስሜታዊ እንደምትሆኑ እናውቃለን፣ ያናዳችኋል። ግን ይሄ እናንተ መጽሐፍ ነው፣ የእግዚአብሔር ወንጌል። ያው ከወንጌል ጋር እኩል የሆነ መጽሐፍ፣ ከወንጌል ጋር አዳምጡኝ፣ ከወንጌል ጋር እኩል የሆነ መጽሐፍ ነው የምናሳየው። ያው ከወንጌል ጋር እኩል የሆነ መጽሐፍ ኢየሱስ ይሄን ያደረገው አያችኋ። ስለዚህ እናንተ ጋር ወደኛ አታምጡ። ለማንኛውም ያጀማ ሌላ ጊዜ ለኔ ተወልኝ ሞዴሬተሩን ባረከላሁ ፊኩም። እሺ ሐሳብ ካለ ጨምሩበትና ፍቅሬ ካለ ያውራል። ቀጥሉ ያጀማ። እኛ የከብት መርፌ እንወጋቸዋለን። እንደዚህ አይነቱን ስዳደግ ባለጌዎችን እንረዳቸዋለን። እቺ ማለት 3 ቄሶችን ያስጨመቀች ጀግና ናት እና እንዲሁ ዝቅ እንትን ልታረጓት አይገባም። 3 የተለያዩ ቄሶችን እኛ በሷ በኩል ነው በቃ ክርስትናን የምናጋልጠው። ጋይስ እንደነዚህ አይነት ሰዎች ባይኖሩ እኛ ክርስትናን እንትን ማድረግ አንችልም። እና እቺ ቄሶችን የምታመጣ ሴት ናት። ቄሶችን እያስመጣች እንዲወያዩ የምታረግ ሴት ናት። እና ምንም ብትሳደብ ምንም የተሻለ ነገር የላቸውም። ሰው ያለውን ነገር ነው የሚወርውረው። ጋይስ ሰው ወተት ካለው ወተት ነው የሚሰጣቸው። ሰው ካካ ካለው ያንን ካካ ነው የሚሰጣቸው። ስለዚህ እቺ ያላት አሁን ያወራችውን ነው። ከዚህ የተለየ ከዚህ የተሻለ ነገር ልታወራ ስለማትችል ያንንም ልትረዱ ይገባልና ያለችው ያላት ከውስጡ ያለው ይሄ ስለሆነ ያንን ያላትን ነገር ሰጣችና የተሻለ ነገር የላቸውም። ባጭሩ ቄሶችን በሷ በኩል ልናገኝ ስለምንችል ያው እንንከባከባቸዋለን፣ እንደምንም ስድባቸውን እንችላለን። እሺ ፍቅር አለ ፍቅር ብቻ ነው ፈሳለ ፍቅር አትዛትማ። እሺ ይምራን እኔ ጋር ጥያቄ አለኝ። ቆይ እሺ ትጠይቂያለሽ። ነው ትጠይቂያለሽ። ከሱ በፊት ግን ፍቅር ከባድ እንትናት ከባድ ሰማት ሀቢቢያ። ቆይ እንዴ ሞባይል ምንድነው? እሺ ፍቅር አለሽ? አለው ሰላም ብያለሁ። እንዴት ነሽ? ማን ነው የሚያከው? አንድ ያስነገስ ነው በስቱ ኔጋ የሚቀየር አጀማ ወይስ እናንተ ጋር ነው? እግዚአብሔር ይመስገን። ሰላም አንዴ ሰማይ። እሺ ፍቅር እንዴት ነሽ? ሰላም ነው አለው እግዚአብሔር ይመስገን። አሰማ አሁን በደንብ ይሰማል። ሲሚኝማ ወይት ያው አንደኛ አንቲ ዲያቆናች ጋራ ተገናኝቻቸው ማምሮች ጋራ እያለች ነው። ማምሮች ይሄ ዝም ብሎ ሰምተው እየተማሩ ነው። ዋና አላገኘህም። በዛ ደግሞ ይሄ መጽሐፍ ቅዱስ ትላለህ። መጽሐፍ ቅዱስ አይደለም ይሄ ገሉ ነው። ያ የገዳማት የተጻፈ የመጣ ነው። ይሄ መጽሐፍ ቅዱስ አይደለም በፍጹም። ይው እናቲ ይሄ መጽሐፍ ቅዱስ ይሄ ታሪክ እኮ ነው። ታሪክ ነው የምለው መጽሐፍ ቅዱስ አይደለም ያለ ማለት ነው። መጽሐፍ ቅዱስ እዚህ ጋር እንቀጥልሽ። መጽሐፍ ቅዱስ ያው ሌላ ደግሞ ልክፈታ መጽሐፍ ቅዱስ ይከፈት። ይሄ መጽሐፍ ይሄ እሱ አይደለም። ይሄ ገገሉ የገዳማት እያመጣክ እዚህ ላይ ነው። ይሄ እናውቃለን። ቆይ እኔ ቤተክርስቲያን ውስጥ ነው አደግኩሽ፣ ጠንቅቄ አውቃለሁ። አንተ የምታነቡ አሁን ዲያቆናት ሚናሌ ከመጽሐፍ ቅዱስ ይሻላል አልክ ቅድም ማለት ነው። ሰምቻለሁ ከመጽሐፍ ቅዱስ ይሄ መጽሐፍ ቅዱስ አይደለም። ገባ? እሺ ይሄ ምንድነው? እሺ ይሄ ምንድነው የሚለው? ሳበብ ምንድነው የሚለው? ይሄ እኮ ታሪክ ነው። መጽሐፍ ቅዱስ ይላል እንጂ ፍጡር ነው ተጻፈ። የፈጣሪ የተጻፈ አይደለም። ኢምራን ኮሜንት ላይ አማርኛ አይችልም ኦሮምኛ ነው የምታወራው አሉ። የፈለገ ነገርን ካወራ ግን አንተ ከፊት ለፊት ያለው ምንድነው የሚለው? አንዴ ፍቅር አንድ ጊዜ አዳንጭ። ቆይ ከፊት ለፊት ያለው ጽሁፍ ምንድነው የሚለው? አንዴ ወደዚህ ያዝ እስኪ። ይሄ ጽሁፍ ምንድነው የሚለው? እኔ አልቀበልም። እኔ አውቃለሁ መጽሐፍ ቅዱስ ማለት ይሄ ምንድነው? አንዴ ይሄ ምን እንደሆነ ንገሪን። ይሄ ምን እንደሆነ ንገሪን አንዴ። ከፊት ለፊት ያለው ይምሮ የከፈተው
እሺ ጭቅጭቃችሁን ተውና ለምን እዚህ ጋር ሰዓት ትገላላችሁ? በሆነ ባልሆነው ቆይ አንዴ ፍቅር እውነተኛ ዲያቆን ጋራ አልተገናኘም። አንተ ዝም ብለህ ማለት ነው። ማን ነው እውነተኛው ዲያቆን? እኛ እናውቃለን። እኛ በፕሮግራም ይገጥማል። ማን ነው እሱ እውነተኛው ዲያቆን? ማን ነው ዲያቆኑ? አሁን ደግሞ ቤተለም ስለ ቤተክርስቲያን ሁሉ ነገር ታውቃለች። እሷ ስታወራ ሙት ታረጋላችሁ ፈርታችሁ። እሷ ብታወራ ሙት አታርጊ። ታውራ እስቲ ሙት ምንድነው ደግሞ ለአረብ ፈርታችሁ ምናምን በቋንቋ ትሄዳላችሁ። ስለዚህ እሷ ያንተ የተገናኘ ዝም ብለህ ሰዎች ታውቃለህ አይደል? እኔ ቤተክርስቲያን ውስጥ ስላደኩ ስለ ክርስቲያን ሁሉ ጠንቅቄ አውቃለሁ። ስላሴ ቡኻሪ ላይ እናንተ ቁርአን ይሄ መጽሐፍ ትቀበያለሽ? እናንተ ቁርአን ትቀበያለሽ? ይሄ መጽሐፍ መቀበል ይሄ መጽሐፍ መሐመድ ማለት ትቀበያለሽ? ቆይ አንዴ መጀመሪያ ይሄ መጽሐፍ ትቀበያለሽ? ፍቅር ይሄ ምንድን ነው የሚለው? እስኪ አንብቢው። ፍቅር ምንድን ነው የሚለው? ይሄ ታርጉም ስሟን ታንብብ። ኢምሩ የጻፈችው ስሟን ታንብብ እስኪ። እኔ ምንም የምታነብ አይመስለኝም። ሙሐመድ ማለት ነው። እናንተ ቡኻሪ ላይ የስድስት ዓመት ልጅ ደፈረ። የት ላይ እስቲ አቅርቢ። እሺ የት ላይ እንደዛ የሚለው? ስሟን አታነብም ማለት ቡኻሪ ይሄ ነው። እሺ ቡኻሪ አለኝ። የትኛው ቡኻሪ? ሐዲስ ቁጥር ንገሪ። ፍቅር ሰው ነው ከፍታ የሰጣታ ከቲክቶክ ምንም ጭራሽ የምታውቀው ነገር የለም። አዎ ግን ይገርምሃል ሳላ ወላሂ አልሐምዱሊላህ በላ ጀማ። ለምን መሰለህ ሳላ ዛሬ አምስተኛ ቀኗ ነው። የመጀመሪያ ቀን ሰደበችን። አሁን እየበረደ እየመጣ ነው። ማሻአላ ዛሬ ደግሞ ቀስ ብላለች እና አያቻ 5 ቀንታና እስከ 5 ዓመት እስከ አንተ ወደ ክርስቲያን የምትመጣ ወይም እኔ ታሳምናለህ ወይም አንተ ታሳምናለህ አይቀርም። እዚህ ለምን ኢንሻአላህ አይቀርም። ውሸት ነው አይቀርም ኢንሻአላህ። ዛሬ አምስተኛ ቀን ነው። በአምስተኛ ቀን እሺ ተራግተሻል። በጣም ተሳደብ ነበር ያጀማ። አሁን ተራግታለች። ስለዚህ በስድስተኛ ቀኑ ሲጨምር ኢንሻአላህ በደንብ ትማራለች፣ ትሰሚያለሽ ኢንሻአላህ። መቼም አንተም እስከመቼ ድረስ እናንተ እኮ አሁን የአስተማራችሁ እያላችሁ እሺ አሁን ይሄ ምንድን ነው የሚለው? ፍቅር ማለት ሰይጣን ነው። ይሄ ምንድን ነው የሚለው? ሰይጣን ታዲያ እሱ ማንተ ነው? እሱ እሱ የማቴዎስ ወንጌል ልክፈት ማለት የትኛው ያኛው መጽሐፍ ቅዱስ ያው እዚህ ጋር ማቴዎስ ወንጌል ልክፈት ማለት ፍቅር ያው ማቴዎስ ወንጌል ልክፈትና ሰይጣን ማን ነው? እኔ እስቲ አንዴ ሰይጣን ማን ነው ይታይ። እሺ የመጽሐፍ ቅዱስ የሚሰማ ክርስቲያን የለም፣ የሚሰማ የለም። መጽሐፍ ቅዱስ ፍቅር መጽሐፍ ቅዱስ ምን ይላል? ኢየሱስ ሰይጣን እንትን ያደረገው ተራራ ላይ አወጣው ይላል። ያው ደግሞም ዳቢሎስ እጅግ ወደ ተራራ ሰይጣን ነው የምታመልኩት። ወቂ እናንተ ማቴዎስ ወንጌል ምዕራፍ 4 ቁጥር 7 ላይ ያው ደግሞም ዳቢሎስ ኢየሱስን ረጅም ወደ ተራራ ወሰደው ይላል። ያው ኢየሱስ እዚህ ጋር ከላይ እና ኢየሱስ ለምንድን ነው ሰይጣን ተራራ የወሰደው? መልሽልኝ ይሄን እስኪ አንዴ። መሐመድ ደግሞ የስድስት ይሄ መጀመሪያ መልሽልኝ። እናንተ እኮ የስድስት ነው እሱ ያለው መጽሐፈ ሳሙኤል ምዕራፍ 11 ላይ አለ። ዳዊት የ7 ዓመት ልጅ ደፈረ። ላሳይሽ። እሱን ደግሞ ላውጣ። እሱን ነብይ ደፈረ ነው የእናንተ ማስረጃ። የት ቦታ እንደዛ የሚለው? እዚህ ጋር መጽሐፍ ቅዱስ ምን ይላል? ያው ዳዊት ወደ እርሱ እንዲህም ሆነ ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ፣ በንጉሥ በሰገነት ተመላለሰ። በሰገነት ሳለ አንዲት ሴት ስትታጠብ አየ። ከዛ በኋላ አስጠራት፣ ከእርሷ ጋርም ተኛ። 7 ዓመት ልጅ ዳዊት ነብዩ የመጽሐፍ ቅዱስ ጸሐፊ ምን አደረገ? እሷ ጋር ተኛ። ስለዚህ 7 ዓመት የደፈረ መጽሐፍ ቅዱስ ላይ ነው። ነብዩ ዳዊት አንቺ መጽሐፍ ጸሐፊ ነብዩ ደፈሩ ነብዩ ላይ ነው። የት ላይ? እሺ የት? ቡኻሪ የት ላይ? ቡኻሪ የት ነው? የትኛው መጽሐፍ ላይ? ፍቂር የትኛው መጽሐፍ ላይ ንገሪ። መጽሐፍ ላይ ፍቂር ምን እንደሆነ ታውቃላችሁ? ክርስቲያኖች አይሰማችሁም። በቃ ነቅቶ ማለት ነው። እናንተስ አረ ኢምራን እቺ ሴትዮ ትውረድ። አረ ቢስሚላህ አረ ነይ ውረድ። ፍቂር ነገ ትመጣለች። ሳላ ባይዘው ልንገርክ ወላሂ አንተ አልገባህም። ከ5 ቀን በፊት ወላሂ እንዴት እንደምትሳደብ ከዛ ምን አቋም መሰለኝ ቃል ገባሁለት። ችግር የለውም ትራጋለሽ አልኳት።
አልሐምዱሊላህ አሁን ደግሞ ቀስ እያለች ነው፣ ቀስ እያለች እየተረጋጋች ነው ያለችው። አሁን ቀስ ብላለች። ኧረ አልሐምዱሊላህ አንተ አላየሃትም፣ ወላሂ አላየሃትም። ኧረ ሪከርድ ራሱ ሄደ፣ በጣም ቫይራል የወጣ ሪከርድ አለ። በጣም ነበር የምትሳደበው፣ ሰይጣን እያለች በጣም ስትሰድበን ነበርና ግን አልሐምዱሊላህ አሁን ቀስ እያለች ነው። እስኪ የአማኑኤል አብረው የአማኑኤል እንዴት ነህ? የአማኑኤል አማኑ ኢምራን እሺ ወገናችን አምላክ ሆይ እንዴት ዋላችሁ? አለን። ስምሽ ማን ነው? ስሜን ተው ችግር የለውም። ማን ብዬ ነው የምጠራሽ ታዲያ? አምላክ ነሽ አንቺ? ችግር የለውም። አይደለም አምላክ ይላል ስምሽ፣ አምላኮ ይላል። እንደዛ ብዬ ነው የምጠራሽ? እንደ ምንም ስሜን መጥራት እኮ ይጠበቅብኝ። ጌጤ፣ እንደዛ ከሆነ ጌጤ ሊበለሽና፣ እሺ ጌጤ ቀጥይ። ምን ሁሉ ነገራችሁ ማለት ነው ቅንጭርጭር ያለ ቅንጭር። በመጀመሪያ ደረጃ እንትን አለም እየጠየቅኩ ያለሁት እዚህ ጋር ሆስት እሱ ነው። ጥያቄ ያለኝ ከሱ ጋር ነው ካንተ ጋር አይደለም። እኔ ማለት ነው ሁሉ ነገራችሁ የምታመልኪው አምላክ ቅንጭር እንዳለ ላሳይሽ መጽሐፍ ቅዱስ ላይ ቆኛ እንደናንተ በጥቅስ አይደለም የምናምነው። አንድ ነገር ጥቅስ መጽሐፍ ቅዱስ ላይ ለምን ሁሌ በቃ ቤታችሁ መጽሐፍ ቅዱስ ጥቅስና በጥቅስ አያምኑም ጋይስ። በጥቅስ አያምኑ። በጥቅስ አይደለም የሚያምኑት። አታወዛግብ እሺ። ስለራስህ እምነት መጀመሪያ ሰምታችኋል እንግዲህ ጋይስ። ጌጤ ምንድነው የምትለው? ጌጤ ምንድነው የምትለው? እኛ በጥቅስ አይደለም የምናምነው ነው። በታምረ ማርያም በውዳሴ ማርያም ነው የሚያምኑት፣ በገድላት ነው የሚያምኑት እንጂ በመጽሐፍ ቅዱስ ጥቅስ አይደለም። እሺ መጽሐፍ ቅዱስ ሙሉውን አንብብ፣ በጥቅስ አትመን። እሺ ቁርአናችሁ ራሱ ስለ አንድ ታሪክ እንኳን ጀምሮ እሱን ታሪክ ሳይጨርስ ሌላ ታሪክ ነው የሚጀምረው። እናንተ አላችሁ አይደል? ሁሉ ነገራችሁ መጽሐፍ ቅዱስ ላይ ሳሙኤል እንትና ማን ነው ዳዊት ልንገርሽ ነው። እንደዛ ከሆነ መጽሐፍ ቅዱስ ላይ ለምን መጀመሪያ እኔ ጥያቄ አለኝ ብዬ ገብቼ ለምን ሰው ላይ ፖለቲካ ትሰራላችሁ? መጽሐፍ ቅዱስ ላይ ዳዊት የ6 ዓመት ልጅ እንደደፈረ ከተናገረ በኋላ የገዛ እናታቸውን እንደደፈረ ደግሞ እዛው የአቤሴሎም ታሪክ ይናገራል። እንደዛ ማለትሽ ነው ጌጤ እኮ። ለምን እኔ ለምሳሌ ጠይቄ የገባው ጥያቄ ጠይቅ ነው። ለምን ወደ ፖለቲካ መስራት ትሄዳለህ? ሲጀምር ስምሽን ንገሪኝ ስልሽ ቅንጭር እና አንቺ ነሽ መሳደብ የጀመርሽው። እኔ ደግሞ የምታመልኪው አምላክ ቅንጭር ያለ ነው አይሰራልህም። እኔ እኮ ስሜ ምን ያደርግልሃል? ጥያቄ ልጠይቅ ነው የገባሁት፣ እጠይቃለሁ። የስም ጉዳይ አይደለም። በስድብ የጀመርሽው አእምሯችሁ ቀንጭሯል ያልሽው አንቺ ነሽ። ነገር ግን ስናይ ግን መጽሐፍ ቅዱስ ላይ የምታመልኪው አምላክ ቀንጭሯል። ማስረጃ አለኝ። ቅንጭር ነው። አሁንም ቢሆን እኔ ቅንጭር ሆን ችግር የለብኝም እኮ ጌጤ ልንገርሻ እኔ ቅንጭር ብሆን ምንም ችግር የለብኝም። የምታመልኪው አምላክ ቅንጭር ሲሆን ግን ያሳዝናል። ወድና ስለራስህ ስለ አምላክ እንኳን አብራራ ብትባል አይደለም ቀርቶ ደቂቃ ሰዓታት ቀናት ቢሰጥ ሰላም አለይኩም ቆይ ነገር ግን አንዴ ሳውንድ ተቀበላችሁ ነው የምታውቁት። አንዴ ቆይ ካስከፋንሽ ይቅርታ፣ ስምሽን ንገሪንና አንቀጥል። በቃ ከዚህ በፊት የነበረውን ኮንቨርሴሽን ተይው። ስምሽን ንገሪንና አንቀጥል፣ እንተዋወቅ። አለሽ ማይክሽን አንሺና ተረጋግተሽ እናወራ። እኔ ተረጋግቼ ነው እኮ የገባሁት። ከዚህ በፊት የነበሩትን ሳውንድ ብታደብ እሺ፣ ይቅርታ አልኩሽ እኮ ይቅርታ አልንሽ። በቃ እንተውና እንቀጥል አይሻልም? በቃ ወደ ኋላ አትመለሽ። ስምሽ ማን ነው? እንተዋወቅ። ነፃነት። እሺ ነፃነት፣ ከየትኛው ቤተ እምነት ነሽ ነፃነት? ኦርቶዶክስ ተዋህዶ። እሺ ምንድነው ጥያቄሽ? ጥያቄ መጽሐፋችሁ ላይ ማለት የቁርአንና የሐዲስን ልዩነት የሐዲስንና የቁርአን ልዩነት አለው የለውም የሚለው ነው። ለምሳሌ የትኛው ይበልጥባችኋል? እሺ ይሄን ጥያቄሽ ማለት እንትን ብዬ የምጠይቀው ነገር ስላለኝ ነው። እኔ እዚህ ጋር እሺ እንመልስልሻለን። ይሄን ጥያቄ እንደጠየቅንሽ እኛ ደግሞ አንድ ቀለል ያለ ጥያቄ እንጠይቅሻለን። እሺ ምን ልጠይቅ ነው የገባሁት?
ማለት እኔ እያስተማራችሁ አይደለ? ስለዚህ እሺ በቃ ችግር የለውም። እሺ በቃ እሺ ችግር የለውም። በቃ እሺ ኢምሩ መልሱላት። እሺ ያው መልሱ ቀላል ነው። ቁርአን ቃሉም ሐሳቡም የአምላክ ነው። ሱረቱ ተውባ ቁጥር 6 ላይ አምላካችን ምን አለ? ፈአጅርሁ ሐታ ይስማዐ ከላም አላህ አለ። የአላህን ቃል ይሰማ ዘንድ አስጠንቅቋል። ቁርአን የአላህ ቃል ነው። እሺ ጌጤ ቁርአን የአላህ ቃል ነው። ሐዲስ ደግሞ ከምንድን ነው? ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ግን ደግሞ ሐሳቡ ከአምላክ የሆነ ማለት ነው። ንግግሩ የነብዩ ሐሳቡ ግን ከአምላክ። ሱረቱ ነጅም አምላካችን ምን አለ? ወማ የንጢቁ ዐኒል ሀዋ ነብዩ ከራሳቸው አይናገሩም። ኢን ሁወ ኢላ ወህዩን ዩሃ ያ የሚናገሩት ንግግር ራእይ ነው አለ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አምላክ የነገራቸውን አምላክ ያሳወቃቸውን ንግግር ምን ያደርጋሉ? በአፋቸው ይናገራሉ። ስለዚህ ንግግሩ የነብዩ ሆነ ሐሳቡ ደግሞ የአምላክ ይባላል። ይሄ ሐዲስ ይባላል። ቁርአን ደግሞ ቁርአን ሐሳቡም ቃሉም የአምላክ ነው። ኦኬ ይሄ ነው ባጭሩ። ቀጥይ። ድምፅሽ ይርቋል። ጌጥ እያወራሽ ከሆነ አይሰማም። ቅዱሳን ታብታብ እያደረጋችሁ ምንድነው? 10 ሚሊዮን ያስገቡት። ባረከላሁ ፊኩም። ጌጥ ያለሽ ሳላህ ከኔ ጋር ነው። ምንድነው? ጌጤ ነው። ድምፅሽን ከፍ አድርጊ እንጂ ለስድብ ቢሆን እኔ ኦኬ ስሟ ሶሪ ስሟ አይ ቲንክ ነፃነት ነው። እሺ ይቅርታ ነፃነት ነው። ነፃነት። እሺ ነጽ ያለሽ አታወሪም ነው ኢምራን ሌላ ክርስቲያን አስተናግድ። ኤርፎን ካደረግሽ ንቀይና አንድ ጊዜ እድልን ስጣትና ካሉን ወደ ሌላ ይከራል። ኤርፎን ካደረግሽ ንቀይው ነፃነት በቃ ወረጂና ተመልሰሽ ግቢ። ሌላ ክርስቲያን አስቀጥሉ። ዮያ ክርስቲያን ነው። ዮያ ከሱ በፊት አለ ሳለቆ ያለ ዮያ ሜታርክ ኤንዚ ሰላም በጀለ ከስጣለች እሷን አውራት ኤንዚ አለ አይንዘዳ እሺ 09 ነው። ሰላም ናችሁ ሙስሊም ወንድሞቼ ክርስቲያን ወንድሞቼ ሰላም እንዴት ናችሁ? በመጀመሪያ አለን አልሐምዱሊላህ። እንዴት ኖት እርሶ? ፈጣሪ ይመስገን እግዚአብሔር ይመስገን ሰላም ናችሁ? አለን። ጥያቄ ያሉት እንዘድ ጥያቄ ሳይሆንም እንደው እንዳስተያየት ሊሆንም ይችላል። ያው ፈቃደኛ ከሆናችሁ የቤቱ ባለቤት ፈቃደኛ መሆኑን ጠይቀው ከሱ በፊት ችግር የለውም። አስተያየት መቀበያ ሰዓት አለ። 2 ደቂቃ ሰጣለ አስተያየት። ግን ወገናችን ከአስተያየቱ በፊት በጣም አንገብጋቢ ወሳኝ ጥያቄ ስለ አምላካችሁ ስለ እግዚአብሔር አለኝና እሱን ነገር ቢመልሱልኝ ደስ ይለኛል። ምን ይላሉ? እሺ ከቻልኩት መልሳለሁ፣ ካልቻልኩት ደግሞ እጠይቃለሁ። እሺ እናመሰግናለን። ያው ጥያቄውን ባከብድባችሁ እንትን ስለሚል ጥያቄ አምላክ እግዚአብሔር ኃያሉ አምላክ ምግብ ይበላል እንዴ? አይ ይሄ ጥያቄ ምግብ ይበላል ወይ ስትል እንዴት በምን አይነት ግልጽ አድርግልኝ። ጥያቄው ትክክል ስላልሆነ በጣም ይቅርታ። እሺ እሺ አምላካችሁ እንደ በሆነ አጋጣሚ ሰው ሆኖ መጥቶ ምግብ ይበላል? አሁንም ጥያቄው ትክክል አይደለም። ምናልባት ጥያቄውን ለመጠየቅ ግልጽ ካደረክልኝ ጥያቄውን ለመለስ። አሁን ለምሳሌ ይሄ ምን አለ መሰለህ የእፎይና የእውሱ ጥያቄ ማለት ነው። ለምሳሌ አምላክ እግር አለው ወይ ብሎ እንደጠየቀው አልተገለጠም እንደሚሆን እንዳይሆንብን አሁንም ጥያቄን አስተካክል። ጥያቄን አስተካክል ተጠየቀኝ ማለት ስላሴ መጽሐፈ ስላሴ ፔጅ 28 ለምን መሰላችሁ? የእግዚአብሔር ምስጢር ለሰዎችም ለማለትም አልተገለጸም ይላል። እንደዛ ይሆናል። ትክክል ነው። አግኝቼዋለሁ ሐሳቡትን። ያው መጽሐፈ ስላሴ አለ የሚለው ነገር ላሳያችሁ ልግለጽላችሁ ብዬ ነው በዛው። እሺ ጥያቄውን ላስተካክለውና በደንብ በእናንተ እምነት አምላካችሁ እግዚአብሔር ሶስቱ እግዚአብሔሮች አብ፣ ወልድ፣ መንፈስ ቅዱስ ወደ አብርሃም ቤት መጥተው ጠላና ጠጅ ጠጥተዋል አልጠጡም? ኦኬ መጽሐፍ ቅዱስ ጠጡ ይላል በሉ ይላል።
እንደዛ የሚል አገኘው። ጠላና ጠጅ ጠጥተዋል እና ደግሞ ቀይ ወጥ በልተዋል ይላል በእንጀራ። አላውቅም እንግዲህ ብዙ ስላልተመለከትኩት፣ ምናልባት ግን ያው አላቅም ብልክ ይከፋ አይመስለኝም አይደል? ካላወቁት ችግር የለውም። ግን ወገናችን በመጽሐፋችን መሰረት እግዚአብሔር ጠላና ጠጅ እና እንጀራ በወጥ በልቷል። ላሳያችሁ ማስረጃውን። እሺ ይሻላል። እስኪ ያነቡልናል። ላስቆጥር መጀመሪያ ላስቆጥር። ሳላህ አንዴ ሳላህ ታስፈልግም፣ ችግር የለውም። መምህር ይቁጠሩልኝ። ጠላ፣ ጠጅ፣ እርጎ፣ ዳቦ፣ እንጀራ፣ ወጥ፣ ስጋ ጥብስ በልተዋል። 5 6 7 አይደለ? 7 ምግብ በልተዋል። 7 ምግብ እስኪጠግቡ ድረስ በልተዋል። እና አምላክ አስካሪ መጠጥ መጠጣት ይከብደኛል። እስኪ አንብቡልኝ። አሁን መምህር ያው ማስረጃ አውጥቻለሁ።